ውረጃለኝ መች ነዳሁት ልክ ነዳው ስልኩ ነው ይኸውልሽ በኋላ መኪና እስቲ መኪና ይገድ ማጥፍት በቃ ጨርሽ ሁሉ ነገር አስጠልቶኝ ታርጋውን ይዤዋለሁ በቃ ቀይሪ ሀሚና ቀይሪ ምንድነው የምትይዘው ደደኮ ያለምታ ይልቃሚ አንዴ ማናገርሽ ጉዳይ ነበር ባክቶኝ ምንድነው መንጃ ፍቃዴን አስነጥቆ ማናገርሽ ነገር አለ ማለት ቁም ነገር እኮ ነው እና እኔ መንጃ ፍቃድ ቀልድ ነው እዚህ ማንንም መንገደኛ ነጥቆኝ ሲሄድ አንዴ ቅድም ዝም እሺ አሁን ምንድነው ማድረገው እሺ በቃ እኔ ደስ ያወጡ ነገር ስባቸው እሱ ሴት ይዞልኝ ሴት ይዞ መጥቶ ሴት ጋር አይቸው መድኃኒዓለም ጋር ጃንጥላ ልጄ በሄዱ እውነቴን አየሽው ይኸውልሽ አየሽው እሷን ይዞ ነው አዎ ራሷ ነች መድኃኒዓለም ክብር ይስፋ ለዚህም ነው የሁሉ ሰዓት ኧረ እባክህ ቶሎ በል ሳይመጣ ዳንደራሽ አስቀዳሽ ሆነችልኝ ብዬ ሳስብ አንቺ ለካ በሌሊት ሌላ ቦታ ሄድሽ ቤተክርስቲያንማ እኮ ደርሼ የተመለስኩት ቆይ ለምን አትነግሪው ምን ነው የምነግረው እንደምትወጁ ነው ቆይና ባልወደው ነው በሌሊት ተነስቼ እዛ ድረስ ሄድኩት ባክሽ ከሱ ይልቅ አባቱ የሚገርመው አራዳ ናቸው ወይ ለምን ይዘሽ ቅጥም አድርገሽ አስቢው ማንን ሳይፈር በያ ደግሞ ጥሎኝ እፍ ይበልና አንቺ ቀልጂ አንበሳ ሄናው ልጅ ማለት አራራራ ሰይፍዬ ዶልዱማሽብኝ ነበር አሁን ስለታማ ሆንሽልኝ እናቴ ሰይፍ ነው ሆንሽልኝ አንበሳ ዛሬ እውነቴን ነው ብላ አጉርታኛ የት ናታ ምን እኮ ነው ብለ ጎበዝ ማርያምን መንገድ ተዘግቶብኝ እኮ ኧረ ጠርቅምቅም ብሎ አይዘጋ እውነቴን ነው ብለ እንዴት ነው ሳንካ መቼ እኔ ጋር ደረስከውና ይስመኛል ሰይፍዬ መጣ እንትን ማናለሽ እሳ እኔ አልኩት ልጅቷን እስማ እንዴ ገና ስንት ነገር አለ ምን አለ ቤተሰብ መተዋወቅ አለ አረ ስንቱ ቆይ ቤተሰብ ባንተዋወቅ አስረግዟትስ ምንተዋወቅ አንግባባም ምንድነው ችግሩ እቺ የመሰለ ልጅ ነው ያገኛል እንዴት ያገኛል ይሄ ማን ነው ስሙ ጎግል የሚባል ትጎለጉላለህ እንዴ ነዋ መቼም እሷን የመሰለች ልጅ እዛ ውስጥ እንደምትገኘው እንደዚህ መሬት ላይ ትገኝ አገኘኋት ብትለኝም አላምንም እውነቴን ነው እሷን እንድታመልጠን አልፈልግም እሷን የመሰለ ልጅ እንድታመልጥ አልፈልግም እሷን ከምታጣ እኔንም እናትንም ብታጣ ነው የሚሻለው እንዳትሞኝ ጎበዝ አንበሳ ነሽ ሙሽራ ቤላ ሰይፍዬ ከረሜላ ነው እኔ አንገት ልድፋ ላቀርቅርልህ አለ አዝማሪ ቆይ ነው የምለው ምን አናገርካት ጨረሳችሁ ጉዳዩን አልተመቸኝም እኮ አልተመቸኝም እንዴት ነው የማይመችህ አንድ መኪና ለሁለት ከዚህ በላይ ምን እንዲመች ነው የምትፈልገው ነው ወይስ ማርስ ላይ ወጥቼ በልጅ ልከራይ ልትፈልጋለህ ከሰልልም እዚህ በትላለች ምን ማለት ነው እቺ አልተመቸኝም ቀስ እያልክ ነው እንጂ ምን ነው ቀስ ብለው ጭራሽ ማበረታታት ሲገባሽ አንቺ የተወለደበት አልጋ ላይ እንዲያረጅ ትፈልጋለሽ እንዴ አንተ ቁጭ ብለህ እኔ ሴቲቱ እንጂ ደግሞ አንቺ ሴት ወንጂ እንዴ አንቺ እኮ አላንጠለጠልሽም እንጂ ወንድ ነሽ እኔ ይዤው ዞራለሁ እንጂ ሴት ነኝ
ወይኔ አመለጠችኝ። አልተመቸኝም። ሰይፍዬ ይቅናሽ በለኝ። እርግጠኛ ነኝ ዛሬማ ከመኪና ተመልካችነት አድናቂነት ወደ አሽከርካሪነት የምሸጋገርበት ቀን ነው። እኔ እንጃ እኔ ግን አልመሰለኝ። ብዙ ጊዜ እኮ መስሪያ ቤቶች ወንድ ነው ያውም ሽማግሌ ወንድ ነው የሚቀጥሩት። ካልሆነ ወይ ሌላ ስራ ለምን አንፈልግ? አይምሰልህ። አንድ ነገር ፈልገው በእጅ እንደምታስገባው እርግጠኛው አለቀ በቃ። ካልሽሽ ይቅናሽሽ። አሜን የኔ ቆንጆ። እንዲህ ነው እንጂ ደግሞ አምሮብሃል እንዳትጠላ። ምን ነው ባረገው? በል የሰይጣን ጆሮ አይስማ። ኧረ አይስማ። እንደው ማግኝቼ በነገርኩት የማይመስል ነገር ለሚስት ነው ለእህት ነው አትንገር የሚባለው። ለሚስት ኦኬ። እሺ ሃይማኖት ስንት ቦታ አሽከርክረሻል? ከልጅነቴ ጀምሮ። የት ሰርተሻል? ሰፈር የሽቦ መኪና ያለሽ መስሎሽ ነው? ገብቶኛል። ማለቴ ተቀጥሬ ሰርቼ አላውቅም፣ ግን ከልጅነቴ ጀምሮ ሕፃን ሆኜ ነው ማሽከርከር የጀመርኩት። እንዴ ነው ነገሩ? ቶዮታ ሎንግ ቤዝ ታውቂያለሽ? ቶዮታ ሎንግ ቤዝ ከቶዮታ ካምፓኒ ላንተ የስራ ልምድ ግን ማምጣት ይኖርብሻል። ከየት? ለማኑ መንጃ ፈቃድ አለሽ? አለኝ። ሙስተንጭ ትላንትና አንዱ ትራፊክ ኃይሉትን መንገድ ላይ ነጥቆኝ ሄደ። እየቀለድን እኮ ስራ ላይ እኮ። እኔም እኮ የቀለድኩኝ አይደለም። ታዲያ ቶዮታ ሎንግ ቤዝ በመላስ ምንድን መስሎሽ ነው? አይደለም እሱ እንደሰጠኝ አምጥቼ ስጣቸው። ኧረ ውጪልን። ኧረ በእናታችሁ ምን ችግር አለ? ካሜሎች አስገቡልን። ኧረ በእናትህ ሰይፍዬ ቀላል ተላግብኝ እንዴ? ብታይ እኮ የሆነ በቃ ምንም ፎጋሪ ነገር ነው የመሰልኳቸው። ቆይ ግን ሰይፍዬ እኔ አሁን መንጃ ፈቃዴ ምን አባቴ ነው ማድረግ? ለፖሊስ እናመለክታለን። ደስታዬን ሼር የሚያደርገኝ ሰው ፈልጋለሁ። ሶደሬ ያደለው ቤተሰቡን ይዞ ኖ ታስቀናላችሁ ማለቴ ነው። ቻው ይሄ ነው መንጃ ፈቃዴን የወሰደብኝ። ይት ቤት ዛሬ ሙሉ ወጪ በእኔ ነው። አዮ ምንም አንገራገር የለም። የት እንኳን ደስ አለ። በቃ ሰሞኑን መጥቼ ገንፎ በላለሁ። ቆይ ሰይፍዬ አንዴ መልሼ እደውልልሃለሁ። ግራ በቃ ሌላ ጊዜ እንገናኛለን። ችግር የለም እንገናኛለን። እሺ በቃ ቻው ደውላለሁ። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ሂድና እዛ ለማግኘት ፈልግ። እና ምን ፈልግሽ? ምን እፈልጋለሁ? መንጃ ፈቃዴን ነው። መንጃ ፈቃድ? እኔ እኮ ንዴቴ ሲበርድልኝ እላዩ ላይ ባለው ስልክ ቁጥር ብደውል ስልኩ አይሰራም። ስራ እንዳስመለጥከኝ ታውቃለህ? እዚህ ታዲያስ? በጣም ረጋ በያ። በቃ እኮ አለፈ። የስራ ቀጠሮ ስለነበራት እዛ ሄዳ ነው በኋላ ስለማገኘት። አንተ ልጅ ይሄ በኋላ እና ነገ የሚባል ነገር ተወኝ። ምን ማለቱ ነው? ለምንድን አብራት አልሄድከው? ምን አደርጋለሁ ብዬ እኮ። ምን አደርጋለሁ? አንዱ እንዳያደርግብህ ታደርጋለህ። እንዴ የምትፈልገውን ነገር ለማድረግም ሆነ ለመናገር ድሉን ታገኛለህ። እሷ ጉዳዩን ጨርሳ ስትወጣ አንተ በዛ መገኘት አለኝታነትን ያረጋግጣል። አንዱ እንዳያይብህ ጥላ ከለላ ትሆናለህ። የእስከዛሬው አልፏል። ከዛሬ በኋላ ግን ካጠገቧ ፊት የለም። ይሄ ማነው ስሙ የምትሉት እንዳያረጋት አንዱ ይሄ ቴካዌ ነው የምትሉት እና የምር በሾፌርነት ልትቀጠሪ ነበር? ነገርኩ እኮ መኪና በጣም ነው የምወደው። አንድ ቀን የራሴን እስክገዛ እስከዛ የተከፈለኝ ልርገጥ ብዬ እና ገልባጭ ቢሰጡሽስ? ወይ ገልባጭ 4 እግር ይኑረው ብቻ። ጠረጴዛም ቢሆን እግሮቹ ጎማ ከሆኑ ታዲያ አይደለም። ሰይፍዬ የዛሬው ነው ላጠይቀኝ። መኪና መሰላየው ወይ ሰይፍዬ በቃ የሆነ መኪና ውስጥ ቁጭ ብዬ እኮ ብሌን ውስጥ ያለው ነው መሰለኝ። ብታይ መንገድ ላይ አንድ ገጭ ድምፅ አያሰማ ለጥ ብሎ ነው የሚሄደው። በእውነት ሰይፍዬ መኪና መሆኑን ራሱ ያወቁት ልክ በሬ ላይ ሲያወርደኝ ነው። ደግሞ ምን እንዳደረኩ ታውቃለህ? ካላስነዳኝ ግግም አልኩበት። እሺ አስነዳሽ? ምን ያስነዳኛል? እባክህ ሌላ ጊዜ አስነዳሻለሁ ብሎ የምን ሌላ ጊዜ ነው? ከዚህ በፊት የደረሰብሽን ታውቂያለሽ አይደል? ውይ ሰይፍዬ
ይሄ እንኳን እንደዛ አይደለም ብታዩ እኮ እንደዚህ አትልም የሆነ ምስኪን ነገር ነው ምስኪን ዛሬ አይደል እንዴ ታውቁሽ ይሄንንማ በእርግጠኝነት ትለየዋለህ በይ አንተን ማስተዋወቃለሽ ብቻ እንጃ እኔ ግን ደስ አለኝ ወይ ሰይፊ ይሄማ አይደለም መቼም ቢሆን አይገኝም በእውነት ሰይፊ ደውላለሽ ይሄ ሁሉ ነገር ምትለፈልፊው ለሰይፉ ነው አይደል? አዎ ምን ነው? ምን ሊያስብ እንደሚችል መቼ መገመት የሚከብድሽ አይመስለኝም። ምን ያስባል? መኪና እንደምወድ ያውቃል። ስለ መኪና አይደለም ስለ ባለ መኪና። ባለ መኪናው ምን ሆነ? እንግዲህ ተናግሬያለሁ። የአንድ ነገር ዋጋ ውድ የሚሆነው ፈላጊ ሲኖረው ነው። ኋላ ጉድ እንዳትሆኚ። እሱን ነይ በቃ ሳሚ። ምን ይሉኛል? ይሄ ማን ሬዲዮ ጣቢያ FM የሚሉት ታዲያ የሚቀበጣጠሩት ዝም ብለው ነው እንዴ? አሁን አንዷ በቀደምለት ምን አለች? ለመጀመሪያ ጊዜ ፍቅሬን የገለጽኩለት እኔ ነኝ አለች። አንዷ ደግሞ ምን አለች? ከንፈሬን ለመጀመሪያ ጊዜ እንዲስመኝ ሲኒማ ቤት ይዤው የገባሁት እኔ ነኝ አለች። ሌላዋ ደግሞ ምን አለች? ተሱ ፍቅር ስለነበረኝ እንደማያገባኝ ሳቅ እንዲያስረግዘኝ ነገሮችን ያመቻቸሁለት እኔ ነኝ። እግዚአብሔር ይመስገን መንታ ታቅፌያለሁ አለች። እንግዲህ ምን መንታ አመቻች? ማጠኗን ይሁን አልጋውን ይሁን አልገባኝም። እንደዚህ አለች። እንግዲህ ይሄን እናደምጣለን። ለነገሩ አንተ ይሄንን ትሰማለህ። እንደው እባክህ እንደው እንደምንም ብለህ ሬዲዮ ለማዳመጥ ሞክር እስቲ። ይሄ ማን ነው? ፍቅር ክሊኒክ ነው የፍቅር ሆስፒታል የሚሉት ፕሮግራም አለ። እሱን ተከታተል። ማን ያውቃል? ይሄኔ ስምህም ተጠርቶ አልፎ ይሆን? የምን ስም ነው የሚጠራው? ምን ይታወቃል? ታይ ሰፈር ወይ ደግሞ ላይ ሰፈር አንዷ በሰይፈ ፍቅር ብን ነብያለው በህግ አምላክ በባንዲራው አገናኙ ይብላል ተናግራ ይሆናል እኮ። እንዴ ውቢት እኔን እኮ ነው እየተቆጣሽኝ ያለሽው። እናንተ ተነጋግራችሁ መግባባት ካቃታችሁ ታዲያ እኔ ምን ላድርግ? ምን አድርጊ ነው የምትያት አንቺ? ያገባሽው እኔን እንጂ እኮ እህቴን አይደለም። ጥለሽው ሄድሽውን ቤት በተሸከመችማ አጨቀጭቂያት። ሁለተኛ እዚህ ስልክ ላይ ትደውይና ውርድ ከራሴ። ዝም በይ አንቺ። አልሰማሽም። ይኸው አንቺ እዛ ዘመዶችሽ ተመችተውሻል አይደለም? እኛን ተይኝ። ከቻልሽ ልጄን ላኪልኝ እንጂ እዚህ እየደወልሽ አጨቅጭቂኝ። ሂጂ እዛ የምጨቀጭቂውን ጨቅጭቂ። ከደወለሽ ታነሽና ጸቡ ከኔ ነው። ግድ የለም ደውልላት። መሽቷል እኮ አባባ። የመቻል መሸመርኩኝ። ግድ የለም ደውልላት። አይ ነገ ይደርሳል ብዬ እኮ ነው። ኧረ ይደርሳል ሲነጋ እሱማ መድረሱ አይቀርም። እኔ ምናልባት አንዱ ጭልፋት ይሄኔ ወደ ቤቷ ታክሲ ውስጥ ስትሄድ ስልክሽን ስጪ ብሎ ተቀብሎ ቀድሞ ወድሻለሁ እንዳላትና አንተን እንዳያሳጣህ ብዬ ነው እንጂ ይደርሳል። እንደሱማ አይሆንም። ይሄ ለምን አይሆንም? ለምንድን ነው የማይሆነው? ንገረኝ እስኪ። ቀድመህ ቃልህን አፈቅርሻለሁ ብላ አልሰጠሃት? በምን ታውቃለች? አይ ሞኝ አትሁን። ይኸውልህ አንድ ተረት አለ። ሰውየው አሉ ወደ ገበያ ጭነት ይዞ ለመሄድ አየር ሰውና ከጓደኛው ሊጓዝ ይሄዳል። እዛ ድረስ ሲልና እንዴት አደራችሁ ይላል። ሰዎች ቁርሳቸውን እየወለጉና እየጠጡ ነበረ። ግባ እግር እርጥብ ነው፣ ጥሩ ሰዓት ላይ ደርሰሃል፣ ቁርስ እየበላ ነው፣ ና ግባ። ገብቶ እየበላ ቡናውን ሲጠጣ ሌላው መጠጥ ይልና ቤቶች ይላል። እንዴት አደራችሁ? እግዚአብሔር ይመስገን። ግባ የለም እኔ አህያ ፈልጌ ነው የመጣሁት አለ። ያው እዛ ልጅ ታስሮልሃል፣ ፍታን ነው ስለው የዚህ ጊዜ ሆዳ ምን አለ? ወይኔ እኔም እኮ አህያ ፍለጋ ነው የመጣሁት አለ። አህያ የለም ቀድሞ በመጣ ሳይሆን ቀድሞ በጠየቀ ነው ዋሉት ይባላል። ቀድመህ ካልጠየቅ ዋጋ የለውም። እንዴ የዛሬ ጊዜ እናቴ ሴት ልጅ ዓመት ሁሉ ተከትለህ እንደ ጦስ ዶሮ ይዘህ የምትዞራት የመብረቅ ብልጭታ ያህል ከንፈሯን ማለት ተመለስ ልቧ ላይ ተጥፋ ቁጭ ነው። እሺ ቶ ይቅር ምልክት አድርግልህ። መልሳ ደውልብኝስ? እንዴት ደውላ? የምትደውለው በእሷ ሂሳብ አይደለም እንዴ? በአንተ ሂሳብ አትደውል። ምን አስጨነቀህ? ተከስራለህ ብለህ ፈርተህ ነው? ወገኛ ነህ እንደው። ሰይፊ ተነስተኛ። ምን ማለት ነው? እሱ መች ተነስቶ ያውቃል? እንደተኛ አይደለም እንደ እድሜ ልኩን። ባይሆን እኔ ልተኛና አቀፍ አድርገሽ ቻርጅ አድርጊኝ እኔን። አይመስልሽም? እንደሱ ነው የሚሻለው። ቀድሞ በመጣ ሳይሆን ቀድሞ በጠየቀ ነው ዋሉት ይባላል። ቀድመህ ካልጠየቅ ዋጋ የለው። ሴት ልጅ ዓመት ሁሉ ተከትለህ እንደ ጦስ ዶሮ ይዘህ የምትዞራት የመብረቅ ብልጭታ ያህል ከንፈሯን ማለት ተመለስ ልቧ ላይ ተጥፋ ቁጭ ነው። ምን አድርግ እንደምትሉኝ እኮ ነው ያልገባኝ።
ልጄን ከዘመዶቹ ላስተዋውቅ ብላ እንደ ዘበት የወጣች ልጅ ይኸው ዛሬ ነገ እያለችኝ 3 ዓመት ሞላት። በዚህ መሀል ያያችሁብኝ ነገር አለ? እያንዳንድሽ የሞቀ ቤትሽን ይዘሽ ልጅሽን እየሳምሽ ሚስትሽን አቅፈሽ እያደርሽ እኛ ላይ ዛሬ አጉል ሰላም አስከባሪ ልሁን ትያለሽ። ስሜትህ እኮ ይገባናል፣ ግን ስትደውል አንስተህ ካላወራሃት ምንድን ነው የማወራት? እንኳን አውርቻት አይኔን አይታ የምትረዳኝ ልጅ 3 ዓመት ሙሉ አወራኋት፣ ግን አልተግባባንም። እኔ ስለ ናፍቆት አወራታለሁ፣ እሷ ስለ መኖሪያ ፈቃድ ታወራለች። እኔ ስለ ትዝታ አወራታለሁ፣ እሷ ስለ ግሪን ካርድ ታወራኛለች። እኔ ስለ ጤንነት አወራለሁ፣ እሷ ስለ አሜሪካ ዜግነት ታወራኛለች። እስቲ እንደዚህ ሳቅን። እሺ ቆይ ለምንድን ነው ስልክሽን የሰጠሽው? ሊያስረዳኝ ቃል ገብቶልኝ እኮ ነው። ከማስረዳት ውጪ ምንም ያወራሽ ነገር የለማ? ምን ያወራኛል? ምን ያወራኛል? እንጃ ግን ብቻ ደስ አላለኝም። እሺ እኔ አጓጉል ነገር ከሞከረ መኪናውን አስታቅፌው ቻው እላለሁ። አዎ ቆይ ስራ ስትያል ነበር። ለምን አርፈሽ ስራውን አትፈልጊም? ቆይ ስራው እስከሚገኝ ምን አለበት የሚያስረዳ ከተገኘብን ነገር? እንጃ ሰኔ ደስ ስላላለ ሰደወለ ሌላ እዛ የነገርኩ ቦታ ነኝ። ምን አይነት እሺ 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 ሰይፊ፣ ዛሬ ደግሞ ሌላ መኪና እንደሚይዝ ነገር። ሰውየው ብዙ መኪኖች ተሮጡ አይቀሩም። ምን አለ አንዱ አለ ጊዜው እንኪ ሱቅ ምናምን ስትላጊ ተንቀሳቀሽበት ቢለኝ እንዴት አድርጌ እኮ እንደምነዳው አንዴ ምንድን ነው በሰጠኝ። አስረዳኛ። እውነቴን እኮ ነው። አንቺ ታይ መንገድ ላይ እኮ ነው። አኑና ታጋጭኛለሽ እንዴ? ብቻ ነው ትጋጭ። እሺ ቆይ ከዚህ እንውጣና እሰጥሻለሁ። አልፈልግም። አንቺን ብለህ ፈርተህ ነው አይደል? ይኸውና እየነዳሁ እኮ ነው። ታው ቆይ ላሳይ እንጂ እንዴ ተብሎ ከፈለክ ልቀቅ። እሺ ቆይ ላቁመው። ቆይ ልንዳው። እሺ ቆይ ኋላ ቆም መኪና ናግባ እንጂ ምንድን ነው? ይልቅ ቃለ መጠይቅ አድርጌያለሁ ብለሽኛል። ይኸው እኔ ደግሞ የተግባር ፈተና ሰጠሁሽ። በሚገባ አልፈሻል። አረጋው ላይ እሺ ነው እንዴ? እየረዳሁት እኮ ነው። እኔ ጋር ስራ ትጀምሪያለሽ። ከምርህ ነው? ኧረ እንዳው ይኸው ጀምረሽዋል። የስ ሰይፍዬ እንኳን ደስ ያለ እንኳን ደስ ያለሽ በለኝ። በእናትህ ነዳሁት። ሰይፍዬ ብታይ እንደ ልቤ ከአዲስ አበባ ጫፍ እስከ ሌላኛው ጫፍ ድረስ ነው ያሽከረከርኩት። ሰይፍዬ ሰውየው ምን አይነት የሚገርም ሰው መሰለ። በዛ ላይ ትህትን ነው። ስንት መኪና እንዳለው ታውቃለህ? 3 ሰው አንድ ከአንድ 2 ከ2 3 መኪና ይኖረዋል። እኛ እዚህ ቁጭ ብለን የሰው መኪና እንቆጥራለን። አይገርምህም? ግን ሰይፍዬ እኔማ ሁሉንም በየተራ ካልነዳኋቸው ቶ ምን ብላለች በለኝ አለ። ከአሁን ወዲያም ከእሱ ጋር መገናኘት ታስቢያለሽ ማለት ነው? ማሰብ ብቻ። እንደውም ስራ ላይ ያስቀጥረኝ ቃል ገብቶልኝ። ይህ ሰውዬ ግን ሰውየው ሰይፍዬ ምስኪን ነገር ነው። 10 የምስኪን ምክንያት በይኝ። እኔ ስለሱ ልሰማ ነው እንዴ ከአንቺ ጋር የማወራው? ሰይፍዬ ታዲያ ለምን ትቆጣለህ? ለምን አልቆጣም? እኔ ምን አገባኝ ስለሱ የምነግርኝ? ቆይ ከአንተ ውጭ ማውራው ጓደኛ አለ?
ትናንት ውቢት ደውላ ነበር እና ተደጋጋሚ ከሆነ ሴት ጋር ይታያል አሉኝ። እውነት ነው ስትለኝ በፍጹም ስላት እሪ አለች። እውነቷን እታያለሁ። ብርቅ ነው። ይኸው እንደውም ደወለች እሷ ነች። ምነው አንቺ እኔ ብቻ ቢበቃሽና ጓደኞቼን ሰላም ባትነሽ? ደግ አደረኩ እንኳን ታየሁ እና አፌን ከፍቼ ቆሜ ልጠብቅሽ ነበር። ኧረ በእናትሽ ወንጀል ነው። ኢንተርፖልን ላኪብኛ። ቻው 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 ቻው። ቆማ እየጠበቀችኝ ነው። ቻው። የእውነት ግን አንተ ትታያለህ እንዴ? እሷ ናት እንግዲህ እንደፈረደብህ ተዳረቅ። ከኔ የበለጠ እናንተ ናችሁ የምታሳዝኑ። የተረጋጋ እንጂ ውሸቱን ነው። ስለተናደደብሽ ነዋ። ማንም እየጠበቀው አይደለም። ምንድነው ዛሬ ደግሞ እንደዚህ ዝም ማለት? ሀይሚ በእናትሽ አትሂጂ። ለምን? በቃ እኔ እሸኝሻለሁ እስከ ቤት ድረስ። አንተ ሁሌ ትሸኘኛለህ። ዛሬማ አንደኛው ሰንን ቀጥሬዋለሁ፣ ሁለተኛ ደግሞ እየመሸ ነው። ምንድነው ሰይፌ? እንደውም አስተዋውቅና አብረን እንሸኛለን። እሺ? አልተዋወቀውም። ለብቻዬ ነው የምሄደው። እስቲ? አዎ ለብቻዬ እሄዳለሁ። አባቴ ሹፌር ነበር። ጩጬ ያለው ከሩቅ ሲመጣ ከሁሉም ቀድሜ የነበርኩኝ የመኪናውን ድምጽ ብላየው። ከዛ አባባ መጣ ያልኩኝ እየሮጥኩ እሱ ጋር ሄድ ነበር። እሱም ቅፍ አድርጎ ጉልበቱ ላይ ቁጭ ያደረገኝና መሪውን እያስነካካ ያስለምደኝ ነበር። በጣም የምትወጂው መኪና ምንድን ነው? ኧረ እኔ ምንም የመኪና ምርጫ የለኝም እንዴ። ዋናው መኪና ብቻ መንዳት ደስ ይለኛል። በጣም የምወደው መኪና ነው። በእናትህ ምን ሆንሻል? ሁሉ ነገርሽ መኪና ሆነ እንዴ? ደህና መሻችሁ። እኔ ምን አውቃለሁ እንዴ? ያን መከረኛ ወተት ፍለጋ ይሆናል። ሌላ ምን አለ? እስካሁን ያችን የመሰለች ልጅ ስሞትልሽ እስቲ ተመልከቻት። እችን የመሰለች ልጅ አጠገቧ አስቀምጦ መጀመሪያ ወንተል፣ ከዛ ደግሞ አቀፍ፣ በኋላ ደግሞ ሳምሳም እያደረገ የግሉ የራሱ እንደማድረግ እዚህ ብርድ ላይ እንደተቀመጠ ሰው እየተንቀጠቀጠ ይመጣለች። ያሳዝናል እኮ የማፈሪያ። እስቲ አሁን ምን ይወጣለታል? ተመልከች። እንደው ሳቋ ብቻ ድባቅ አይመጣም። ከኔ ልጅ አትበልጥ አይደል? ደግሞ አንቺ ልጅ ካሜራ በአንተ አንሳው። ጎበዝ ነው ሲያነሳ። አሁን በመረጃ አቃጠ ተደርጎታልና ና እንጀራ ና ብቻ ና ብቻ ከጓደኛ ጋር እንዴት ናቸው? ደህና ነን። እንትን ምን ትንሽ ተጋጫችሁ እንዴ?
ማለቴ አባባ ይሄ በምን የተጋጫችሁት? ሌላ ጓደኛ ይዛለች። የእሷ ሳይንስ ልጄን ይዛ ሄዳ ባዶ ቤት አስቀረች። ከዚህ በኋላ ትመለሳለች ብለህ ታስባለህ? በፍጹም። ታዲያ እስካሁን ያው ሁሉም ነገር ያስጠላሽ እንደ እሱ ልክ ነህ። በጣም ቀለለኝ። ያ ሁሉ ሸክም የት ገባ? ያ ሸክመኝ ጎብቻ አልታየም። አጎበጥከኝ እኮ በእውነት። በላው በሩ ሳይዘጋብኝ ወደ ቤት ልግባ። ዛሬ ማደርቼ እህትሽን ታስተዋውቅኛለሽ። ኧረ እኛ ቤት ከመሸ ማንም አይገባም። ይሄ ደግሞ የአከራይ ተከራይ ግሮሽ። እሺ ሰላም በይልኝ። በላውን ወደዚህም ወደዛም ሳትል ቀጥ ብሎ ወደ ቤት ግባ። እሺ ቀጥ ብለህ እንደ የኛ እንደዚህ ይታጠፋል። ደግሞ አጠገቤ እንዳደርስ ስትል ሁሉም ነገር ያለው አይደል እንዴ? ቆይ የረጅም ዓመት ጓደኛዬ ናት አይደል እንዴ? እወዳታለሁ፣ እሷም ትወደኛለች። ታዲያ ምን ግዴታ መናገር አለብኝ? ሰይፉ፣ ሴት ልጅ መወደድና መፈቀሯን ማወቅ ትፈልጋለች። ቆይ ሌላ ሰው ይውሰድብህ? ምንድን ነው? ምንም ነገር አይገባኝም። ይውሰዳት ሌላ ሰው? ምንድን ነው የምትይው? ማለት የእውነቱን ነው የምናገረው። እንግዲህ ምንድን ነው እኮ ልክ ነግራት ስሊማ ባለመኪና ይመጣል። ያሱን ነገር ለኔቶ ናይ ንገራት፣ ናይ ንገራት። ምን ማራቀው መስሎ ነው እንዴ? ና ያለም ና ውጣ። ወንድ ወዳጅ ያዝ ያለም ታዲያስ ና ሂድ ንገራት። ሂድ በርታ፣ ሂድ ንገራት። አይ አባዬ በቃ አንተ ተመለሳ እንሄዳለን። እሺ ሂድ። ያው ሂድ ንገራት፣ አትፍራ። በቃ እኔ ጨርሷለሁ አባዬ። በቃ እሱ ነገር በቃ እሳት አመድ ወለደ። በእሷ ማርከታ የምትወጣ በእኔ ወኔ ብትወጣ እንዴት ደግ ነበር። ሙትቻ አይመስል እኔን ካልጨመርኩ በቢሮ ስልክ በደውልም አታነሽም። አላየሁትም። ሰይፉም ደውሎ ነበር። አሁንማ መጣሁ። በቃ ደረስኩ። የት?
እንዳይሆን ብቻ ወርዶት እንዳይሆን ገበና ሰረት የሚብለቀው ጭራሽ ፈትቸረቀቡት መሰለው። ቆይ ቀላል ነው። ቆይ ምን ሆነ ነው? መኪና ተሰርቆ ለምን? ለዚህ ነው አንዴ ብብት ውስጥ አንዴ ኪስ ውስጥ የምትፈልገው? እንዴት አንቺ መኪና መሰረቅ ቀላል ነገር ነው እንዴ? አንተ እኮ ነህ ቀላል ያረከው እንዴ። ታዲያ አንቺ መኪና ተሰርቋል ብለሽ ፌንት ትነቂያለሽ ብዬ እንጂ ደስ ብሎኝ ነው እንዴ? ቆመ የሄድክ ነው ፌንት የምነቀለው? አሃ አንቺ ፌንት እንድትነቂ እኔ ፌንት መንቀል አለብኝ ማለት ነው። ሞክረው። በጣም ጥሩ። እንዴት ነው በይ? ከመቼ ወዲህ ነው ደግሞ እንደዚህ ሌባ ተባባሪ ሆንሽው? ማን ነው ሌባ ተባባሪ? አንቺ ነሻ። እንዴት? አሁን እዚህ ጋር ሚናሽን ለይልኝ፣ ማሊያሽን ቀይሪ። ይኸውልሽ ወይ እንደሱ ደግ አደረገ በይና ሰርኝ፣ አለበለዚያ ብስጭተሽ ተበሳጭተሽ አስደስሽ። ለምን ብዬ ለማን አባቱ ብዬ ነው የምትበሳጨው? አንተ ደብነህ እሱ አሮ ማነሳቱን ያጥፋ። ሁሌ መኪና እንዳለህ ነው። ደግ አደረገ። ይሄ ነው መልስሽ? ይሄ ነው መልሴ። ኧረ ነጥብ። በጣም ጥሩ። ይምጣት እዚህ ቤት። እኔ ባንጫው አይደለሁም። ኋላ እንዳትሞክረው። ምን እንዳይሆን? ወደ ገፍትሮ እንዳይጭ። ማንን? እንዴት የበሰበሰ አጥር ነኝ እንዳይችል? አንሳይፉ በእውነት ዛሬ ካላናገር ሁለተኛ አታናግረኝ። ምንድን ነው? እኔ ሁለታችንም እንድንደሰት ነው መኪናውን ስትሰጠኝ ይዤ ወደ በቃ ደስ ብሎኛል። አረ ሄድክ? ኦኬ እሺ። ታዲያ ምን ነው ፋክ? ናፈቀኝ ስትይ ነው። መናፍቅ የለብኝም እንዴ? ደግሞ ልጅቷን አየዋት። ፎቶ አደረሰሽ? አየሻት? ቆንጆ ናት አይደል? ጥሩ ልጅ ናት። ማን ነው ግን የሚያደርስሽ? እኔ እኮ ግራ የገባኝ እሱ ነው። ምን አሳሰበሽ? አይ እንድንጠቀምበት ብዬ ነው። እንደዚህ ፈጣን ከሆነ አዳዲስ መረጃዎችን አብዴት እንድናደርግ። አሁን ግን መነጋገር ያለብን ይመስለኛል። ምንድን ነው የምንነጋገረው? ነይልኝ እያልኩ እኮ አንቺንም አሰለችው። ብቻ እያንኳጠጥክ እንዳይሆን። እሺ፣ በጣም ይቅርታ። ቆይ ታዲያ ለምንድን ነው ስብሰባ አለን? ስብሰባ ና ወይኔ ታንታ አንድ ጆንያ ከሰል ቤት ያሞቃል። እውነቴን ነው። ልጅ አይደለም ማለት ይመጣ በበሮ ማምጣት ምን ዋጋ አለው? ሂድና ሶስት መጣሁ እያልክ ሂድ። ሰውን ማስገረም ትችልበታለህ። ገና ምን አይተሽ? በእውነት እንግዲህ እናያለን። ሄሎ፣ ባለፈ የበጨኝ ሰውዬ ነኝ። ምን ነው አመሞት እንዴ? እንዴ ለምን ያመኛል? ባለፈው ስመኝ አይደለም እንዴ? የተለያየ ነው። አሁን ራቅ ያለ ቦታ ስለሆንኩ ነው። የት ራቅ ያለ ቦታ? የራቅ ያለ ቦታ ስም የለውም እንዴ? ምን ያደርግሎታል? ከሰው ጋር ነኝ። ከማን ጋር? እሱን ተቡትና። ለምን እተዋለሁ? ከማን ጋር ነው? ምን ያደርግሎታል? አንተ ሲል ሰርበኝ ነው እንዴ? ኧረ እኔ አልሰደብኩትም። ይሄን ከአንድ ፍሬ ልጅ ጋር ሆነ ነው። ይልቅ አሞት ከሆነ ኧረ እኔም እግዚአብሔር ይመስገን አላመመኝም። ሆይ ወገኛ አንተ እርዳታ መጠየቅ መስሎ ነው። ይኸውልህ ያ ባለፈው ያጫወትኩህ ያ ሰውዬውን እገድለዋለሁ ብሎኛል አላልኩም? እንደው ዛሬ ካልገደልኩት ሞቼ እገኛለሁ ብሎ ያው በጠበጠኝ። ለምንድን ነው እርስዎ ይሄን ነገር የሚነግሩኝ ለእኔ? እንድታማክረኝ ነው። ምን ነካ? ይኸውልህ እኔ ምን አልኩት መሰለህ? ተገደልክ አይቀርም በላይም በምድርም በምን እንዳያስጠይቅ አድርገህ ግንባሩን በሽጉጥ በለው አልኩት። አይ የለም ይሄ ፋሽኑ ያለፈበት የድሮ አገዳደል ነው። እኔ መግደል የምፈልገው በቆንጨራ አቁሜ አናቱን ጭፍጭፍ አድርጌ ነው መግደል የምፈልገው ብሎ አሻፈረኝ። ኧረ በፈጠሩት ከሰው ጋር ነው። ዓመት አላወራም። አንዴ ብታዳምጠኝ ምን ትሆናለህ? ይኸውልህ ይሄን ነገር ተዉት ብዬዎታለሁ መጀመሪያ። ለምንድን ነው የምትተወው? አንተ ሚስትን ተቀምጠህ ትተዋለህ? አልተውም። አሃ የሰው ስትቀማ ግን ትተዋለህ ማለት ነው። ማንን ነው የቀማሁት? ምን ነው ቀምተሃል እንደ ፈራህሳ? ኧረ እኔ ምንም አልፈራሁም። ምን ያስፈራኝ? ቀምተሃል መሰለኝ።
ሲጀመርም ነገሩ ወንጀል ነው ብዬታለሁ። እኔ ደግሞ ይሄንን መስማት አልፈልግም። ያውም ተመስማት ማልፈን እኮ ተስማምተናል። አሁን እኮ ያጣለን በየትኛው እንግደል እኮ ነው። በየት በኩል እንዴት አድርጎ ይግደለው? በእናትህ እኔ አይሆንም ማለት አባባ ያንተ ሌተስት አይደለም። የኔ ሞዴሉ አዲስ ይሄ እዚህ ኒው ነው ያለ ኒው ነው ሞዴል አገዳደል ነው መግደል ፈልገው ነው ያለው እና የቱ ወይ ደህና ደሩ ታድራለህ። ቆይ አንሳ አንሳ አረ በፈጠረው ተውኝ። ሰሌ ነኝ እኮ ማ ሰሌ ነኝ። ፎቶዎቹን አሳጥቢያቸው ላቀብል እኮ ነው። ደርሶኛል። ወሬኛ ይህ ሰውዬ አንድ ነገር ያደርጋትና ገድዬው ነው። ምን ያደርጋታል ብለህ ፈራ? ይሉት ስንት ነገር አለ አንቺ ስለማታውቂ ነው። በሱ እንኳን አትስጋ። ጥሩ ሰው እንደሆነ ነግራኛለች። ጥሩ ሰው? ለምንድን ነው ግን እሱ ጋር የምትሄደው? አይ ሰይፉ፣ እንደዚህ እንኳን እንድትላት አልፈልግም። የት ገባሽ የት ወጣሽ እንድትላት አልፈልግም። እኔ ራሱ እኮ አልላት ነፃ እንድትሆንልኝ ነው የምፈልገው። በቃ እንደናደር ገጀራ ጋዛኝ እምቢ ካለ ይበሉት። ለእኔ ጥፋተኛው እሷ ናት ባይ። ገጀራ የሚገባት ለሷ። እሱ የሰው ሚስት ጋር ምን አስኬደው? ባል እንዳላት ካልነገረችው እሱ ሳይጠይቃትም እንዴ ታዲያ? አረ ልጁ ራሱ የሆነ እንከፍ ነገር ነው። ጥላ ውስጥ ከሄደች ለሱ ፍቅር እንደሌላት ሊገባው ይገባል። አሁን ያኛውን መግደል ምን ማለት ነው? ምስኪን። በዚህ ጊዜ እንደዚህ አይነት አፍቃሪ መኖሩ ራሱ ተስፋ ነው በእውነት። ይሄ እኮ ከፍቅርም አለበት። ገጀራ ሰሞኑን ሲያስፈራ በጣም እንጂ ደረስኩ። እህትሽን ሰላም ብሎሻል በይልኝ። እሺ ባይ። እረፍ። አንተ ግን ለምንድን ነው ማለት? ማን ነው? ምን እንዳላወቀ ትሆናለህ። ራስህን ነው በቃ ተወው። በማለትን እየገባት በጥጠት ምንድን ነው የምታውልኝ? ምን እንዳልገባው ትሆናለህ። ያ ማለት ሲያዩ ትልቅ ሰው ትመስላለህ። አገኛለሁ። ከሱ ጋር ያመሸችው ይኸው የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ ነው። እንደፈራሁት አስወሰድካት። ቆይ ግድ የለም ዘዴ ያነጣ። ከእንግዲህስ በቃኝ። አፍን ሞልተህ በቃኝ ትላለህ እንዴ? አንተ ፈሪ ፈሪ። ሴት መቅረብ ያለብህ መቼ ነው? አድጌ ትምህርቴን ጨርሼ ቤትና መኪና ሲኖረኝ። ለምን? አላሜን ስለሚያስብ። ከዛ በፊት ከሴት ጋር ባይንሳ ትገለኛለህ። በል ወደ ጥናት።
አንተ ነፈር ያደረግ ደግሞ እኔ ምን አድርጌ ፍቅሬን መግለጽ ለምን አቃተኝ? ልትስመኝ ስትመጣ ለመሸሸው ደኔ እናርቲ ምርት ምክንያት ወደዛ በልኝ አፍቃሪ ሰው ያፈቀረውን ሰው መፍራት ያለ የነበር የሚኖር ነው። ምን አዲስ ነገር አለ? ጥፋትን ለመሸፈን እሱንማ ተነጋግረናል እኮ። ጥፋቴንማ ነግረኸኝ ተነጋግረን ለአንድና ለመጨረሻ ጊዜ ዶሴውን ዘግተናል። በይቅርታ አይደለም። አሁን እኮ ይቅርታ አድርግልኝ መስሎኝ ነው የምመክር። አትምከረኝ። ያንተ ምክር ነው ገደል የከተተኝ። ሴት ጋር እንዳለ ደርሰሃል እኮ። በእሷ ብርታት ነው። እሷ ባትሆን ኖሮ ማን ነበር እኔን የሚቀርበኝ? ሰው እንደናፈቀ ይኖራለሁ እንጂ። ዝበል ወናፍ ሪከርድ እንደሰበራት ቤት በር ሰብረህ ከምትገባ ወንድ ኮንክ እጮኛህን ይመስላት እስስቱን አንቃ አትቀበልም። እዚህ ነው የምትደለፋው። ንፋሳ፣ የሰው ንፋሳ። አልፈልግም። ከዚህ የራስህ ጉዳይ ይደለፋል። ደግሞ ወይ ታዲያ አይነት ግራ መጋባት አንቺ ታይ መንገድ ላይ እኮ ነው ይሁና ታጋጭኛለሽ። በጣም ወደውሽ ነው። በእናትህ ደንስ በእናትህ እንዴ የናፈቀኝ ጌት መጣ እባክህ። ምኑ ፈገግታህ ነዋ። ረጅም ጊዜ እኮ ነው ጥሎ ከጠፋ። አግኝቼው እኮ ነገርኩት። እሱም ወዲያው ሰማኝ። ማን ነው? ሰይጣኑ ነው። ምን ወሰንክ? ምንም ውሳኔ ያስፈልገው። ለምን አንተ ራስህ እዛው እሷ ያለችበት ሄደህ ሁለታችሁ ተነጋግራችሁ አንድ ነገር ላይ ደርሰህ ለምን አትመጣም? የት? አሜሪካ? አዎ። መቼ አብደትኩኛል። ብሄድስ ሀይሚን ለማንትዬ። እኔ ግን የመጨረሻ መፍትሄ ይመስለኛል። ምን ሀይሚ ሀይሚ የምትባል ሴት ማን ናት? እሺ በአስቸኳይ እንድታጣራልኝ በኋላ ጉድ እንዳልነው። እሺ ምንድን ነው? ውርስ ነው። ሁሉም ያንተ ነው። ምን እያልከኝ? ከአሁን በኋላ እንዳችን ማድረግ የምለው ነገር የለም። አግባ አታግባ፣ በዚህ ግባ በዚህ ውጣ የምለው ነገር የለም። ተኝተህ የምትጠብቀው ይሄን አይደል? ያው ለምንድን ነው ግራ የምታጋባው? እስቲ እንደው በፈጠረሽ በምታምኚው ቢሆንብሽ ዝም በይ እንጂ። በህይወት ዘመን ያጋጠመህን ፈተና ማለፍ ሲያቅትህ መኪና ጠይቀኛል አይደለም? እኔ ደግሞ አንተን ደስ የሚያሰኝ ከሆነ ያው ቤቱንም ጨምሬልሃለሁ። እንስሳ አይደለሁ። ከሚበላውና ከሚጠጣ በላይ የሰው ፍቅር ነፍገኝ ነው ያደኩት። ደግሞ ለኔ የምታስበው ኖሮ መኪና ውስጥ ጠይቅ እንዲህ ብለህ ታስመልጠኝ ነበር። አይ በመኪና ትወስዳብኛለችና በመኪና አስመልሳታለሁ ብለህ ያሰብክ ጊዜ የአንተ ስህተት ትልቁ ተጀመረ። ይሄ ልዋጭ እንጂ ፍቅር አይደለም። አሁንም ቢሆን የራስህ ዘር እንዳይቋረጥ ብለህ ነው እንጂ ለኔ አስባለሁ። እንዴ አንተ የኔ አይደለም እንዴ? አንተን ለማስተካከል ስላለም እንዴ ሁሉ ሽቅብ ቁልቁል ምለው አዳምጥ። እውነትን ተጋፈጥ። ማሸነፍህም መሸነፍህም በምክንያቱ አለበለዚያ ይሄ ባህሪ በዚሁ ከቀጠለ ማግኘት የምትፈልገውን ነገር ሁሉ ማሳመን ሳትችል ስትቀር በገንዘብ መግዛት ትጀምራለህ። እንደሱ እኮ አይደለም የኔ ልጅ። ደግሞ እሷ የሄደች እንደሆነ ለአንተ የዓለም መጨረሻ ማለት ነው? አዎ የዓለም መጨረሻ ማለት ነው። አንተ አልበዛም? ለእሷ ነው መልስ መስጠት አለች እኮ። የፈራው እንዳይመስልህ። ያስፈራራኝ ነው እንዴ? ያስፈራራኝ ነው። ለምጣልህ ዞር ከዘባል በልጅነት የጀመረው በዚህ አይደል የጀመርከኝ? ና በሱ ጨርሰኝ። አልሞት እና ጨርሰኝ። ግረፈኛ ና ግደለኝ። እንደው ሀይሌ ከልጅ ነው ቦልሻለሽ። ና ግረፈኝ። ከየት ነው የሁሉ ውበት እባክህ? ያው ከላይ ነው እንዳደረገዋለህ። ታዲያ ምን አለ ለኛ ያስር እንዴ? ዝም ብሎ አይሰጥም። ስንቱ ጣውረድ ወዳለው መሰለህ። መልፋት እንኳን አልፈልግም። አንቺ በቃኛል። እሺ ዛሬ ደግሞ ወዴት ነው የምትወስደኝ?
ይሄን አለባበስና አንቺን የሚመጥን ቦታ እያሰብኩ ይሄን ያህል ያ ጓደኛሽ ግን ያመዋል እንዴ? የቱ ጀግናን ማን ይወልደዋል ቢሉ መከራ አላሉ። በለጋነቱ ያጣመንከውን ከጠነከረ በኋላ ለመመለስ መጨረሻው ስብራት ሆነ። ይልቅ እልል ማለት ካለብሽ ዛሬ ነው። እልል የሚያሰኝ ቀን ነው ዛሬ። ምን እልልታለ? አዎ እልል በይ። የእስከ ዛሬ ፎርጅዱ ሰይፉ ነበር። ዛሬ ግን ስለታም ሰይፍ አድርጌልሻለሁ። ይኸው እንደፈራሁት በዱላ የማይመለስ ሆነ። እጄ ወደዛ በተስፈራሪ እናስፈራሪ። ይኸውልሽ ስለትም ማስገባት ካለብሽ ዛሬ፣ ሻማ መለኮስም ካለብሽ ዛሬ። ዝም ብለሽ አታማርሽ። ዝም በይ። ዝም በይ? አዎ ዛሬም ዝም እንድል ትፈልጋለህ? ይሄ ልጅ አንድ ነገር ይሁንና ዛሬን እናንተ ይለይልናል። ልብ የመመርመሪያ አለሽ። ልጅሽ አይነጥላው አባቱ ነበር። ዛሬ አይነጥላው ተገፎለታል። ደስ ሊልሽ ነው ይገባው። ማን ያሰረው ማን ይፈታው መሰለሽ? እኔ ተናግሬያለሁ። እኔው ነኝ ያሰርኩት። እኔው ፈታዋለሁ። መብራን አንድ ልጄ ለበጎ የነገርኩትን አጣሞ ሰምቶ ተበላሸብኝ ባልኩት ወቅት ተጠይቄሽ ምልክት አሳይተሽኛልና አሁንም ቢሆን መጨረሻውን አሳምርልኝ። እኔ ባንቺ ተስፋ አልቆርጥም። ባንቺ አሁንም ተስፋ አልቆርጥም። አንድ ልጄን ግን አደራሽ ላንቺ ሰጥቼሻለሁ። ጓደኛ የለውም እንዴ? ጓደኞችማ አሉት፣ ግን እኔ ብቻ ነኝ ሴት ጓደኛ። ሁሉም ወንድ ናቸው። አንቺ እንዴት ቀረብሽው? ለነገሩ አንቺ ሁሉም ወንድ ጓደኞች ናቸው ብትይ ምንድነው? ነውጣ አንተ ምን አድርጊ ነው የምትላት? እሺ መኪና ትወዳለች እና ምን ይሁን ላዲ ብለህ በእናትህ አስር እየቀያየርክ ምንድን ነው ምን አድርጊ ነው? አንተ አትሄድም እንደ ምንድን ነው የምትለው? እሱ ነው ምን አንቺ ነሽ አንተ ማንስ ምን አገባ? ዛሬ ግን ከቤት ማለት አንቺ ስለምን አይገባሽ? ህፃን አይደለም የማደርገውን በደንብ ይገዛሽ እኮ እየሞከረ አንተ ስታውቀኝ የምሸጥርካሽ ሰው ነኝ አይደለሁ? ነሽ ነሽ። አንተ ምንድን ነው የምፈልገው ከእኔ? የራስን ኑሮ ኑር በቃ። እኔን ተወኝ እንዴ! ጭራሽ ከሰው ጋር እንዳልኖር ነው የምፈልገው። ለምንድን ነው የማታዳምጪው? ለአንቺ ብዬሽ እኮ ነው። አልፈልግም። ያንተ ጥበቃ አያስፈልገኝም እንዴ! የት ኑር ለአንተ ስል አትደርስብኝ። አልደርስብህም በቃ። ወይ ከመቼ ጀምሮ እባክህ? ከልጅነቴ ጀምሮ። ያ ሁሉ ኩራት የት ሄዶ ነው ዛሬ? ኩራት አይደለም ፍርሃት። ስትፈራማ አየሁ እኮ ደፋር። ቆይ እንዴት ያፈሰስከውን ለማፈስ እችላለሁ ብለህ ገመትክ? ከአንቺ በላይ የሚረዳኝ ማንም የለም። ሁሉን ታውቂዋለሽ። ስንቴ ጠይቄ ስንቴ እንዳሳፈርከኝ እየነገርኩህ እኮ ነው። ቀስ በቀስ በቤተሰብ የተነጠቅኩትን አስመለስሽልኝ። ሰው የማልቀርበው መቅረብ አስተማርሽ። ሴት እንኳን ሲጠጋኝ የሚሸሸው ማቀፍ አስለመድሽ። የቀረኝ ፍቅሬን መግለጽ ነበር። ገና ለገና ከወሰን ጋር መቀራረብን አይታ ከሱ ጋር ለማለየት የምታደርገው እንደሆነ ሀይሚ አታውቅም ብለህ ጠርጥረህ ነው? ንገረኝ፣ ጠርጥረህ ነው ወይ? በፍጹም እንደዛ አይደለም። በቃ አልፈልግም፣ ተወኝ።
የኔ ቤት ፈረሰ ያለው ማን ነበር? እባክህ ሃይሚ፣ አንቺ ሃይሚ፣ አንቺ ጥፋቱ የኔ ነው። ከዘወትር የእናትና አባታችን ጭቅጭቅ አውጥቼ አንቺን እኔ ጋር እንድትኖሪ ስወስን እንደኔ ድንጉጥና ፈሪ እንዳትሆኝ ነበር። አንቺ እኮ ምንም አላደረግሽም። ነፃና ግልፀኝነትሽ ተሳክቶልኛል። ጠንካራ ግን እንድትሆኝ አላደረግሽም። ሰው አይደለሁ እንዴ? በቃ በዚህ መልኩ እንድትቀጥይና ያልሆነ ውሳኔ እንድትወስኚ አልፈልግም። በደንብ አስቢበት፣ በደንብ አስቢበት። ስትልፈሰፈሽ ማየት አልፈልግም። ምን ሆነሻል? ያንተ ነገር እያሳሰበኝ ነው። የኔን ነገር ለኔ ተይልኝ አልኩሽ አይደለም እንዴ? አሁንማ ተገላገልክ። እፎይ በል። ምንድን ነው? ውቢት የላከችው የፍቺ ጥያቄ ነው። ፍቺ? ማንን ነው የምትፈታው? እኔን? በሷም ብሶ ጥሩ ነዋ። ግን እኮ እውነት አላት። አንተም ከሆነች ልጅ ጋር በተደጋጋሚ ትታያለህ። ጓደኞችም ተው ቢሉ ያልክ፣ እኔማ የራሴ ወንድም ነው እንዳይነት ጉድ ውስጥ የገባው እያልኩኝ አስባለሁ። ስትል አሰበችው? እንዴት መጣላት? እዚህ ሀገር ጠበቃ ገዝታለች። እንግዲህ ፍርድ ቤት ትቀርብና እኔ ወሰነኝ ከውቢት ጋር ለመፋታት ሸንጎ የምቆም? ቅረብና ፍቺ አልፈልግም በል። አላደርገውም። በልህ ከዛሬ ነገ ትመጣልኛለች ብዬ ስጠብቅ ጭራሽ ፍቺ። ይህን አጋጣሚ ስጠብቀው ነበር ማለት ነው። ተዘጋጅታበት ነበር ማለት ነው። እኔ ደግሞ አሳያታለሁ። ግን ልጅቷ ምንህ ናት? እስካሁን ምንም አልነበረች። ከአሁን በኋላ ግን ምንም ትሆናለች። በእናትህ አንዴ ብቻ ነው የምነዳው። ሰውዬው ሴፍዬ ምስኪን ነገር ነው። ሴፍዬ እንደምናለው የራስን ኑሮሩ በቃ እኔን ተወኝ እንዴ። ላሳክሞ ደህና ነኝ። መጥቼ ልወስደው ያለህበት እመጣለሁ። ምንድን ነው የሚፈልጉት? ማሽላ ሲያረሽ ቀላሉ ማን ነው ገንዘብ ይፈልገው? እና ምንድን ነው የፈለጉት? ግድ የለም የሆነ ነገር ሆነሃል። እኔ ምንም አልሆንኩም። ሆነሃል። ምንም አልሆንኩም። ሆነሃል አልኩህ። ምንም አልሆንኩም አልኩህ። ባትሆን ኖሮ ሆነሃል እልሃለሁ እንዴ? አይደለም ሆነሃል። እኔ ምንም አልሆንኩም። ሽማግሌ በላይ አታምንግ። ከባለቤቴ ተጣልቼ ነው። ሚስት እያለህ ነው እንዴ? ምን የሆነው? የተጣላኸው ነበረኝ ቢሉት ይሻላል። እንዴት ዛሬን ያህል ነገር ነበረኝ ቢሉት ይሻላል ትለኛለህ አንተ? ካላደለኝስ? ካላደለህ አድሎሃል እንጂ አድሎሃል። ምናልባት ይሄን ብርታቸውን እያሳዩ በየአደባባዩ እሽኮለሌ የሚሉ ሴቶች አታለው ከሆነ እንዳትሆን ኧረ በፍፁም እንኳን አንተ ጎረምሳውን አይደለም እኛንም እያሉ አቅል እያሳጡ። እውነቴን ነው የምልህ። አሁን በቀደም ዕለት ማይቶ አደባባዩ ምንድን ነው የገጠመው? ምን የመሰለ ሽመል የመሰለ እንግዲህ ኋላዋ ነው የሚሄደው በልጥፍ ቱል ላይ ሆና እሷን እያየው ይሄ ነገር መቀመጫ ነው ማስቀመጫ ነው። እውነቴን ነው መለየት ቸግሮኝ ተከትዬ ስሄድ እንደሰበበኝ ነው አልኩህ። ተመለሱ ይለኛል። ብለን
ልበልልህ? እንዴት የመሰለ አየር መቃወሚያ ያዘው ጎበዝ። እውነቴን ነው። የት ቢሸፍቱ አልፌ ቢሆንስ ተመታው ማለት አይደለም። እንደወጣው ቀረው ማለት አይደለም። አሁን እጅስ መከላከያ ያላት እንደሆነስ ተመታ ማለት አይደለም። አለቀ ማለት እንደወጣ ቀረ ማለት ነው። ስለዚህ እኔ አስታርቃለሁ። ተውት፣ ችግር የለውም። እንዴት ፈጣሪም ጥሎ አልጣለኝም። ምን የመሰለች ቆንጆ አግኝቻለሁ። ሰው የሚነግርህን አትሰማም? አንተ ምን እያልኩ ነው? ምን እየነገርኩ ነው? የምንድን ነው የምታደምጠው? አሁን አልፈህ ስትሄድ እጅ መከላከያ ያላት ሰው ታስመታ ይሆናል። ትመታለች። እሱ ደግሞ አይምታ። ዶክተሮች ምንድን ነው እያሉ ያሉት? አንድ ለአንድ ተወስኑ፣ አለበለዚያ ትመታለህ። ይህንንም አላምን ታልክ ደግሞ ፈጣሪ አለ። አንድ ለአንድ ተወሰኑ ነው ያለው። ስታልፍ ምን ያደርጋል? ይመታል። ቀላል ይመታል። እንዴ ደግሞ እሱን ደግሞ እንደዚህ አንመታም ታሉ። እኔም ዝም አልልም። አለቀ። እመታለሁ። አዎ ልጅ አይደለም እንዴ? ስታጠፋ ዝም እላለሁ። ደግሞ አመታት ስትሉ አመታት መሰለህ? ቀንና ለልጅ መለየት እንዳትችል አድርጌ ነው የምመታህ። ይሄን ከልብ ጻፈው። እሺ እንውጣ። እኔ አስቸኳይ ስብሰባ አለብኝ። እንውጣ። እስቲ መጀመሪያ አንተ ተሰብሰብ፣ ከዛ በኋላ እኛ እንሰበሰባለን። በስተርጅና እኮ መቀመጫ ሳጣችሁ። ምንድን ነው ያሉ ዝነጣ? ነፍስሽን አታውቂም። እድሜ ለአንቺ። አንቺን የመሰለች እህት እያለች ምን ይጎልብኛል ብለሽ ነው? ግን ፈርቻለሁ። እኔም ፈርቻለሁ። ለምን? ጉዳዩ ሲሪየስና ከባድ ነው። ተዘጋጅተሽበት ነኝ ያለኝ። ግን ሂሩቴ ምን ይለኝ ይመስልሻል? ላግባሽ ብልሽስ? ወዴት ነው የምትሄጂው? ከእንግዲህ ልበጠብጣት አይገባም። እስከ ዛሬ ላረኳት ሁሉ ይቅርታ ጠይቃታል። እኔ ግን እስከ ዛሬ በደሌ ይቅርታ ጠይቄያለሁ። ከአሁን በኋላ ራስን እየበደልክ ያለው ራስ መሆን እንድታውቅ። ሄሎ ሰይፉ። ሄሎ ሂሩቴ። ሀይሚ አንተ ጋር ናት እንዴ? ኧረ አይደለችም። ምን ሆነች? አይ ቤት ውስጥ ኩርምት ብላ ምናምን አዝና ቁጭ ብላ ስለነበረ ምናልባት ያው አንተ ጋር እንድትመጣው አንተ ጋር ከመጣች ብዬ ነው። እሺ እኔ ጋር እንኳን አልመጣችም። በቃ ያው ሰይፍዬ እንደዚህ አድርግልኝ። ካገኘሃት የትም ብለህ ይዘህልኝ ና፣ ወይም ደግሞ ደውልልኝ። እሺ ሰይፉ? ደውልልሻለሁ። እሺ። ስለ እኔ ያለሽን እውነተኛ ስሜት ማወቅ እፈልጋለሁ። ማለት ጥሩ ልጅ ነሽ፣ ተግባቢ ተጫዋች ልጅ ነሽ። ሁሉም ቢሆን የሚመኝሽ። በእኔ በኩል ለአንቺ ጥሩ ስሜት አለ። ጥሩ ሰው ነህ። ስለ ትዳር ምን ታስቢያለሽ? ሄሎ መቼ? አሁን? አዎ ወጥቻለሁ። እሺ